አትጨርሰኝ። ይሄን ሁሉ ደቂቃ ዝም ብዬ ሰምቻለሁ። ብዙ ቢያንስ አንድ ደቂቃ ትቀበለዋለህ ወይስ አትቀበለውም ነው እኮ ላውራ ልናገር። ትቀበለዋለህ ወይስ አትቀበለውም ንገረኝና ከዛ የትኛውንም የመጽሐፍ ቅዱስ ቃል እቀበላለሁ፣ ግን ትርጉሙን ማለት ነው። እኔ መተርጎም መፍታት እኔ እንደፈለኩት በገዛ ፍቃዴ መተርጎም ስለማልችል አንተ የተረጎምከውንና የቤተ ክርስቲያን የኦርቶዶክስ ቤተ ክርስቲያን ትርጉሙ ኮምፔር አርግቻ ያለው አሁን አንተ እንደሰማይ መስሜን ጥጥ አርጌ አይደለም ሄደው ጥጥ አላረገውም መስሜን ይሄ እንዲህ አስረድቶኛል። ዘወትር ሊያማልድ በህይወት ይኖራል፣ ዘወትር ሊያማልድ በህይወት ይኖራል ይላል። ይሄ እንዴት ነው ብዬ ጠይቃለሁ። ካንተ ብቻ አይደለም መስማት ያለብኝ፣ ማጣራት አለብኝ፣ ማወቅ አለብኝ። ስለሆነ ዘወትር በህይወት ሊያማልድ ዘወትር በህይወት ይኖራል ይላል ብዬ ጠይቃለሁ። ይጀዝ ስለዚህ ጥያቄ ፈጥሮብሃል። ለምንድን ነው የማይፈጥርብኝ? ጥያቄ ፈጥሮብኛል በስትክክል። እሺ ወንድም ነው። ጠይቅ ሄደህ እሱ ባለው መጠየቅ ትችላለህ። ጥሩ ነው መጠየቅ የሚጠይቀው ተሰማለህ። ጠይቅ ግን አንተ በራስህ ግን አንብበህ የምትረዳው ቃል እንደሌለ ነው አሁን እዚህ ውስጥ የምናየው ማለት ነው። አንደኛ የመጽሐፍ ቅዱስንም ክፍል ወንድምነታውን ሲያሳይ ዕብራውያን 7 አሁን እዚህ ፊት ለፊት የተቀመጠውንም ሲያሳይህ ይሄን ክፍል እኔ በራሴ አንብቤ መረዳት አልችልም፣ ሌሎች ናቸው ሊረዱት የሚችሉት፣ መጽሐፍ ቅዱስን በራሴ መተርጎም ስለማልችል አልክ። እነሱ ግን እንዲተረጉሙ ማን የፈቀደላቸው? እዛ ሄደህ አሁን የምጠይቀውን ሰውዬ እንዲተረጉምለት ማን የፈቀደው? እሱ በራሱ ማለት ነው። አየህ ግን ትህትና ያለበት ይመስላል ንግግርህ። አንተ ከልብህ እንግዲህ የምታውቀው አንተ ነህ። ግን እሺ ሄደህ ጠይቅ። ስትጠይቅ የሚመልሱልህ መልስ አለ። ግን እዚህ ፊት ለፊት ፍጥጥ ብሎ የተጻፈ በአማርኛ ምንም መጠይቅ እስከማያስፈልግ ድረስ ስለነሱ ሊያማልድ ዘወት በህይወት ይኖራል ብሎ ካለ ሊያማልድ ብሎ የሚለው ቃል ምን ማለት ነው? የዚህ ቋንቋ ትርጉሙ ነው ወይ ጠፋ? ከጠፋ መዛግብተ ቃላት ማማለድ ብሎ የሚለውን ቃል እንዴት ነው የሚፈታው ነው። አሁን የመጽሐፍ ቅዱስንም ስናሳይህ በራሴ መፍታት አልችልም፣ ሌሎች ይፍቱልኝ፣ ሌሎች ጠይቄ ነው ብለህ ትላለህ። የራሳችሁን መጽሐፍትም ስናሳይህ እሱኛውን መርምሬ ነው የምቀበለው እንጂ እኔ አልቀበልም ብላልክ። ስለዚህ አሁን በምን እናሳይህ? እዩ አየህ፣ የኢየሱስ ክርስቶስን አማላጅነት የሚናገር የመጽሐፍ ቅዱስን ክፍል አውጥተን ስናሳይህ ገና ጠይቄ ነው ሄጄ ብለህ ትላለህ። የራሳችሁን መጽሐፍ ስናሳይህ እሱንም መርምሬ ነው ትላለህ። ከየት እናሳይህ ታዲያ? አሁን አንተ እንድታምን ከየት ነው የምናሳይህ? ይታይ በሁለቱም በመጽሐፍ ቅዱስም ነው ብያልክ ያለው። የመጽሐፍ ቅዱስንም አትቀበልም፣ የመጽሐፍታችሁንም ቅድም ያሳየህንም የመጽሐፍታችሁንም አትቀበልም፣ ሁለቱንም አትቀበልም። ኦኬ። ስለዚህ አሁን አንተ ማድረግ ያለብህ ታወራለህ እሰጥሃለሁ። ስለዚህ አንተ ማድረግ ያለብህ እውነቱን ልንገርህ፣ ከዚህ የሰማኸውን እዛ ሄደህ መጠየቅ፣ ከዛ የሰማኸውን እዚህ መተህ መጠየቅ ሳይሆን አንተ ማድረግ ያለብህ በግልህ የምነግርህ እንዳንድ ወጣት ማለት ነው። መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስ አንተ ስታነበው የማይገባህ በአንተ ቋንቋ ያልተጻፈ በአንተ ቋንቋ ያልተተረጎመ ስታነበው ድንግዝግዝ ያለ ግራ የሚያጋባ ያለ ተርጓሚ የማይገባህ መጽሐፍ አይደለም። አዎ አንዳንድ ቃላቶች፣ አንዳንድ አረፍተ ነገሮች ከኛ የተሻለ የመጽሐፍ ቅዱስ ዕውቀት ያላቸው ሰዎችን መጠየቅና ከነሱ ሰምቶ መረዳት ብልህነት ነው፣ ጥበብም ነው፣ ትክክለኛ አካሄድም ነው። ግን መጽሐፍ ቅዱስን ሙሉ በሙሉ ግን አንብብ። ሙሉ በሙሉ ስታነበው አንዴ እዚህ የሰማኸውን እዛ ሄደህ አትጠይቅም፣ እዛ የሰማኸውን እዚህ መተህ አትጠይቅም። ያልገባህ ነገር ካለ ብትጠይቅ ኦኬ ጥሩ። ማርያም ታማልዳለች ወይ ብሎ የሚለውን ስጠይቅህ አዎ እኮ ነው የምትሉት። ሄጄ ልጠይቅና ልምጣ አልገባኝም ብለህ አትልም። እኔ አሁን አንተን አንድ ጥያቄ ልጠይቅና አንተ ከዛ የፈለከውን ደቂቃ ተናገር። ማርያም ታማልዳለች አይደል? እሱ ባለው ታማልዳለች። አዎ ታማልዳለች። ከዛን እኔ ስጠይቅህም ትመልስልኛል። እመልስልሃለሁ። ማርያም ታማልዳለች አይደል? እሺ አዎ ታማልዳለች አልኩህ። እኔ ልጠይቅህ ከዛ። ኧረ ገና አልጨረስኩም እንዴ። ኦኬ እንዳጨርስ እኮ የሚያደርግ ነገር ስላለ እኮ አልጨረስኩም ብራዘር አልጨረስኩም። እሺ ኢየሱስ ክርስቶስ አያማልድም አይደል? ኢየሱስ ክርስቶስ
አማልዷል። አሁን አያማልድም። አሁን ማለት ነው። እሺ ማርያም አሁን ታማልዳለች። ማርያም ታማልዳለች። እንዴት እንደተረዳሁት ግን ትነግረናለህ፣ በደንብ በሰፊው ትነግረናለህ። ማርያም አሁን ታማልዳለች አይደል? ታማልዳለች። አሁን ታማልዳለች። እሺ ከየት ነው የተማርከው ይሄን ትምህርት? መጽሐፍ ቅዱስ አንብቤ አንብቤም ጠይቄም አባቶችን። የቱ ጋር አነበብክ? የትኛውን ጠየቅ? የትኛውን አነበብክ? ያነበብከውን ክፍል ንገረን። የትኛውን እኮ ክፍሉን እነግርሃለሁ። ኦኬ በል ንገረን። ቴንክ ዩ። እኔ ግን ለመልሴ እንዲያመቹ ጥያቄዎችን ጠይቃለሁ። ከስር አንተ እንደጠየቀኝ ተመልስልኛል። እኔ መልስልሃለሁ ብራዘር። አሁን የትኛው መጽሐፍት ነው አንብበህ ከመጽሐፍ ቅዱስ ማርያም እንደምታማልድ ሄደህ ስጠይቅ እሱን ያብራሩልህን ክፍል ንገረን እኮ። በመጠይቅህ ጥያቄ ላይ አርግቼ በሱ ተንተርሼ አስረዳለሁ። ችግር የለውም። ጥያቄውን ለብቻ ነው የምጠይቀኝ። የኔ ጥያቄ ላይ ተደርበህ ተለጥፈህ አይደለም የምጠይቀኝ። እኔ የጠየቅኩን ጥያቄ ታማልዳለች ብለሃል። ኦኬ መጽሐፍ ቅዱስ አንብቤ ብለሃል። የትኛው መጽሐፍ ቅዱስ አንብበህ ነው? እሺ ያው ድንግል ማርያም ቅድስት እንደሆነች ታምናለህ አንተ? አልጠየኩም። ቅድስት ርኩስ ብዬ የሚል ቃል አልተጠቀምኩም። አንተ ከፈለክ በላይ የረከሰችም በላ አዎ ወይ አይበለኝና ምንም አታስረዳ። ምንም እናቱ ነች፣ ቅድስት ናት፣ ብጽዕት ናት፣ የረከሰች ነች ምናምን በላይ አትጠይቀኝ። እንደዛ አይደለም። ራስህ ነህ። እኔ ያላልኩት ናት በለ ራስህ ነህ። ቅድስት ነች። ምን ችግር አለው? እኔ አሁን ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው በል። አድምጠኝ። ይኸው ነገር ኢየሱስ ጌታ ነው በል። ስለማመን ኢየሱስ ጌታ ነው እላለሁ። እኔ አልጠየኩም። ኧረ ከፈለክ ባሪያም ነው በለው፣ ችግር የለም። እኔ አልጠየኩም። አይደለም እንደማመጥ። እሺ አንዴ ላውራ። አልጠየኩም። አሁን ሚዩት እንዳላረገ አልጠየኩም። እሺ ይኸው ሰማሁ። እሺ ይኸው ሰማሁ። ሚዩት አረኩ። ልስማክሽ። የጠየቁ ላይ ብቻ አውራ። አላወራም። እኔ የጠየቁ ላይ ብቻ አውራ። ክፈትና ማይክን የጠየቁን ጥያቄ ላይ አውራ። ቅድስት ናት እርኩስ ናት? እኔ መች አልኩ? የኔ ጥያቄ ቅድስት ናት እርኩስ ናት? እናቱ አይደለችም? እህቱ ናት? እህቱ አይደለችም? ታላቁ ነች? አልጠየኩም። የጠየቁ ማርያም ታማልዳለች ወይ? አዎ ብለኛል። ከዛስ መጽሐፍ ቅዱስ አንብቤ ያገኘሁት ነው። ከዛ የመጽሐፍ ቅዱስን ክፍል ሄጄ ስጠይቃቸው የተረጉሙልኝ ብለሃል። አሁን የምትነግረን መጽሐፍ ቅዱስ ላይ ያነበብክበትን ነው። ቅድስት ናት አይደለችም? እናቱ ናት አይደለችም? ምናምን ነገር እንደዚህ አይነት ነገር ብጽዕት ናት አይደለችም? እንዲህ አይነት ጥያቄ አትጠይቀኝ ብራዘር። እኔ ክርስቲያን እኔ አሁን ለአንተ ለመመለስ አንተ ለኔ መመለስ የሚቀርስ መልስ መጽሐፍ ቅዱስ መልስ መጽሐፍ ቅዱስ። ኧረ ላውራ። እሺ ቆይ እኮ አውራ። መጽሐፍ ቅዱስ ዳንሽ አንድ ሰው ማይኩን ከፍቶ አስማሙን ውስጥ ምንም አስማሙም የሆነ ያለው አይደል እንዴ? የቤቱ ባለቤት ነኝ እኔ። ቀጥታ የጠየቅኩን ጥያቄ ላይ ያነበብኩን የመጽሐፍ ቅዱስ ክፍል ንገረን። ማርያም እንደምታማለች። እሺ የቤቱ ባለቤት ከሆንክ በትህትና ጠይቃለሁ። ላውራ አንዴ ለ30 ሰከንድ ብቻ። እሺ ከዚህ በኋላ የምትቀልድ ከሆነ እታች አወርድሃለሁ ማለት ነው። እግዚአብሔር ምስክሬ ነው። ኢየሱስ ክርስቶስ ምስክሬ ነው። እየጠየቅኩ ነው አይደለ? ማርያም እንደምታማልድ አዎ ብለኸኛል። ምን እንዴት አገኘህ ብዬ ስለው ከመጽሐፍ ቅዱስ አንብቤ ከዛ እሱን ጠይቄያለሁ። አሁን ያነበብኩት ዳኒ ቀደም ሲያስረዳኝ እኔ መች ተከራከርኩት? ሰሞ ሚውት አድርጌያለሁ ብራዘር። የመጨረሻ ቻንስ ነው። ከዛ ዳኒ ሲያስጠላ ያሳያል። ከፈለኩ ብሎክ አድርጌ ያስወጣለሁ። የጠየቅኩን ጥያቄ መልሰህልኛል። ማርያም ታማልዳለች ብለህ መረጃ ስጠኝ ብዬ ስልህ ከመጽሐፍ ቅዱስ አንብቤ ከዛ አባቶቼን ጠይቄ ተረድቻለሁ ማርያም እንደምታማልድ ብለህ አልክ። የኔ ጥያቄ ምንድን ነው? በቃ ያነበብከውንና የጠየካቸውን ጥቅስ እሱን ንገረን ነው ያልኩህ። ምንድነው ያነበብኩት? ልንገርህ። በቃ እሺ ልንገርህ፣ ችግር የለም። ቅድስትም ነች አትበል፣ ችግር የለውም፣ እነግርሃለሁ። ወደ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 12 አውጣልኝ። ዳኒ መጽሐፍ ቅዱስ አጠገቤ ስለሌለ ድሮስ መቼ ስራችኋል? መጽሐፍ ቅዱስ እናንተ እኮ መጽሐፍ ቅዱስ ስራችሁም አይደለም ቤታችሁም የለም ከኦርቶዶክሳውያን። ከዚህ ባሰ የሚያሳፍር ትውልድ የለም። መጽሐፍ ቅዱስ እስሩ የሌለው መጽሐፍ ቅዱስ ቤቱ የሌለው ትውልድ ማለት ነው። ኤኒዌይ እንረዳሃለን። የታውታ ሰኔ ጎልጎታ ቢሆን ይሄን አንድ ማለት ነው ያለው። ይሄው መጽሐፍ ቅዱስ አለኝ፣ ግን በግዕዝ ስለተጻፈ የግዕዝ ቁጥር ነው ያላቀም። አዲስ መጽሐፍ ቅዱስ ካላወቅ
በግዕዝ ቁጥሩን ለማውጣት ይከብደኛል ወንድሜ። ምን ችግር አለው ብንረዳዳ ብንሰማማ? አውጣልኝ። መጽሐፍ ቅዱስ ስራህ አለ፣ አውጣው። እኔ ትልቁ ላይ አደርጋለሁ። አውጣው ከራስ መጽሐፍት። ለምን እኛ በግዕዝ ነው የተጻፈው? ግዕዘኛ አልችልም እኔ እረዳሃለሁ አልኩ። አትበል። እኔ እረዳሃለሁ። ካሜራውን ክፈት። እሺ አውጣልኝ። መጽሐፉ አለ እንጂ እኮ መጽሐፉን አንብበው አታውቅም፣ አይተው አታውቅም። ኧረ ስለምሞካክር አንዴ እየጠየቅኩ ያለሁት። ቴንክ ዩ። እሺ በቃ እረዳሃለሁ። እሺ ቴንክ ዩ። እሺ አሁን በስልክ በአንዴ የሚወጣ ነገር እኔ እረዳሃለሁ አልኩ ወንድሜ። እኔ እረዳሃለሁ። እሱ ጋር ያለውን አሳየን። ቆይ እሱ ጋር ያለውን ጽሑፉን አሳየን። ከላይ ጠጋ። አሁን የሉቃስ ወንጌል ላይ ነው ያለው። በቃ ወደፊት ግለጥ። ወደዛ ወደፊት፣ ወደ ኋላ ሳይሆን ወደፊት። አሁን እንደሱ ሂድ። ጎይድ እሱት ቆሮንቶስ አዎ ምልክት አርግቼበታለሁ። ራሱ አይታ ያው ታዲያ እንደዚህ አጥተህ መጽሐፉ እኮ አለ እጅህ ላይ አለ፣ መሳሪያው እጅህ ላይ አለ። ኦኬ ምን ይላል? ሲያው 9:14 ያው 9 የቱ ጋር ነው እኮ ቁጥሩ ነው? ይሄ የግዕዝ የተጻፈውን አይተዋል። አስጠጋ። እኔ እነግርሃለሁ። አዎ እኔ እረዳሃለሁ። ይሄው ምዕራፍ ስንት ነው? እሺ ይሄኛው እኮ ምዕራፍ 9 ነው። አሁን እሱ ምዕራፍ 9 እሺ ቁጥር 14 ቁጥር 12 ወደ መጨረሻው ጋር ሄድ። አዎ ይሄው አመጣሁት። እሺ እኮ ያው መጨረሻው ይታያችኋል። አዎ እናውቀዋለን እኮ ክፍሉን ለአንተ ነው እንጂ አንተ ራስህ አንብበው። ምን ይላል? ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል አለ። ስለማን እያወራ ነው? ስለ ቅዱሳን አይደል? ይኸው ስለ ቅዱሳን ከላይ ስለ ቅዱሳን የሚለው እዚህ ጋር ይኸው። ቆይ ላይ ልጨርስ። ኦኬ እኮ ነው ብዬ ምን እየሰማሁ ነው? ቀጥል። እሺ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ስለማይነገረው ስጦታው እግዚአብሔር ይመስገን ይላል እዚህ ጋር። እሺ ቴንክ ዩ። ሰላማን እያወራ ነው። አንዴ ልጨርሳ። እሺ እየመለስኩ አይደል? ልጨርስ። አትበል። የኔ ጥያቄ ምን ነበረ? አትበል። እሺ የኔ ጥያቄ ምን ነበረ? ድንግል ማርያም ታማልዳለች ወይስ አታማልድም? እዚህ ጋር ስሟን ጠርቶ ታማልዳለች ብሎ የሚል ክፍል አለ። የማርያምን ስም ጠርቶ ይናገራል ይሄ ክፍል። ስሟን ጠርቶ እኔ ስሟን ጠርቼ ነው እኔ ስሟን ጠርቼ ነው የጠየቅኩህ። ልብ በልና ስማኝ። እሱ ሲያሳየኝ ቀደም እኔ አልጠየቅኩም። የኔን ጥያቄ ብቻ የነሱ አትበለኝ። እኔ ስጠይቅህ የማርያምን ስም ጠርቼ ነው አይደል የጠየቅኩህ። ማርያም ታማልዳለች ወይ ብዬ ስለ አዎ ታማልዳለች መጽሐፍ ቅዱስ ላይ ሳነብ አግኝቻለሁ ብለህ አልከኝ። ኦኬ ጥቅሱን አምጣው ብያልኩ ጥቅሱን አመጣው። አሁን ጥቅሱ ተነበበ። በዚህ በተነበበው ጥቅስ ውስጥ ማርያም ታማልዳለች ብሎ የሚል አለ ወይ? ስሟን ጠርቶ የሚናገር ክፍል አለ ወይ? እሺ እኔ ስሟ ላስረዳሽ፣ አታቋርጠኝ። የጠየቁን ጥያቄ መልሰልኛ። ስሟን ጠርቶ ላስረዳ ነው። እኔ የገባኝ አረዳሪ ትክክል ካልሆነ ተነግሩኛላችሁ። የእናንተ ትክክል ከሆነ ክፍሉ ላይ እኔ ጠየቅኩን በመጀመሪያ መልስ። ክፍሉ ላይ ማርያምን ስሟን ጠርቶ ታማልዳለች ይላሉ የክፍሉ። ይሄኛውን አዎ ይኸው ስሟ ብለህ ታሳየኝ። ካልሆነ ደግሞ አይ ስሟን አይጠራም ብለህ ካሳየኝ በኋላ ክፍሉ ታዲያ ስለማን ነው የሚናገረው ብዬ ስልህ ክፍሉን ታስረዳኛለህ ማለት ነው ወንድምዬ። አሁን የጠየቅኩት ጥያቄ ማርያም ስሟን ጠርቼ ታማልዳለች ወይ ብዬ ስጠይቅህ አዎ ብለህ እንዳልከኝ ያመጣህልኝ መረጃ ጥቅሱ የማርያምን ስም ጠቅሶ ታማልዳለች ብሎ ይላል ወይ? በመጀመሪያ እሺ ላንብብ ይላል ወይ? አንብበሃል? አታንብብም? እሺ አይ ላስረዳሽ። አታስረዳም። ክፍሉን አታስረዳም። የጠየቁት ጥያቄ ምንም አላስረዳም፣ አልናገርም። እሺ እንዴት ማርያም ስሟን አድምጠኝ። ማርያም ስሟን ጠርቶ ክፍሉ ይናገራሉ ታማልዳለች ብሎ የማርያምን ስም ጠርቶ ክፍሉ በመጀመሪያ ታማልዳለች ይላል ወይ ነው ያልኩህ እንጂ ክፍሉን ለማስረዳት በኋላ እኮ ታስረዳለህ። ማምነውን ልንገርህ፣ መቀበል አለመቀበል አንተም ትችላለህ። እኔም አልጠየኩም። የጠየቅኩህ ላይ ብቻ አውራ። እኔ የጠየቅኩህ የማርያምን ስም ጠርቼ ነው የጠየቅኩህ። ማርያም ታማልዳለች ወይ ብዬ ስጠይቅህ አዎ አልከኝ።
አድመጠኝ። ያመጣሁን ክፍል የመጨረሻ ጥያቄ ነው ባይዘው። እሺ የመጨረሻ ጥያቄ ነው ባይዘው። ልብ ብለህ እናስማ። እሺ ክፍሉን አታብራራውም፣ ያነበብከውን አታብራራውም ብዬ አላልኩህም አልልህም። ቅድሚያ ግን የጠየቅኩ ጥያቄ ማርያም ስሟን ጠርቼ ታማልዳለች ወይ ብዬ ስጠይቅህ አዎ ብለህ እንዳልከኝ ስሟን ጠርታ ግልጽ እያየ ነው ያነበብነው ነገር ነው። ስሟን ጠርታ ማርያም ታማልዳለች አይልም እዚህ ጋር ሁሉም እያየ አልዋሽም። እኔ አለቀ። ታዲያ ካልዋሸ ለምንድን ነው አንድ ጥያቄ 7 ጊዜ እንዲደጋግምልህ የምትፈልገው? ማርያም ብትለኝ እኔ አላቅም። ይሄን ያነበብኩትን ምን ነው እያየው ከዳ ማርያም ስሟን ጠርቶ እዚህ ክፍል ላይ ስሟን ጠርቶ አላለም። ስሟን ማርያም ታማልዳለች ማርያም ታማልድ ማርያም ታማልዳለች አይልም እዚህ ጋር ማርያም ታማልዳለች። ማርያም ይሄ ክፍል ምንድን ነው የሚለው? አሁን ልብ ብለህ አትቸኩል አንተ ሰውዬ እኮ ይኸው አልኩህ። እሺ ማርያም ታማልዳለች አይደል? አያተኛ 5 ጠይቄ በ6ኛው ስለመለስክልኝ መለስክ ማለት አይደለም። ሚዩት አድርጌያለሁ። አትቸኩል። ጣጣጣጣጣጣጣ አትበል። ትምህርት ከሆነ የምትፈልገው እውቀት ከሆነ የምትፈልገው አትቸኩል። 5 ጠይቄ በ6ኛው ነው የመለስክልኝ። ኦኬ። ስለዚህ ክፍሉ ምን ማለት ነው? እኔ የማርያምን ስም ጠርቼ እንደጠየቅኩህ ክፍሉ የማርያምን ስም ጠርቶ ታማልዳለች ብሎ አይልም። ኦኬ። ይሄንኛው ባጭሩ ከመለስክልኝ 5 ጊዜ ጠይቄ በ6ኛው ነው የመለስክልኝ ባይዘው። ኦኬ። አሁን ቀጥሎ ክፍሉ ታዲያ ስለማን ነው የሚናገረው? አሁን አብራራ። እንዳቸኩል። እሺ ብራዘር እንዳቸኩል። አሁን ክፍሉ ስለማን ነው የሚናገረው? አብራራ። የማርያምን ስም ጠርቶ ታማልዳለች ብሎ አይልም። እኔ የማርያምን ስም ጠቅሼ ታማልዳለች ወይ ብዬ እንደጠየቅኩ አንተ መልስ ብሎ የሚለውን የማርያምን ስም ጠርቶ ክፍሉ ታማልዳለች ብሎ አይልም ማለት ነው። ይሄንን እሺ ተማመንን። እሺ ታዲያ ክፍሉ ስለማን ነው የሚናገረው? አሁን አብራራ። ጎሄድ ቶሎ በል። አሁን ማውራት ትችላለህ። ክፍሉ ታዲያ ስለማን ነው የሚያወራው? የማርያም ስም ጠርቶ ታማልዳለች አይልም። ልብ በሉ፣ እሱም አምኗል። ታዲያ ክፍሉ ስለማን ነው የሚያወራው? ማይክን ከፍተህ ማውራት ትችላለህ። እሺ እኔ የተረዳሁበትን መንገድ ላስረዳ፣ እንዳታቋርጡኝ። አንተ ራስህን ስታነብ የተረዳኸው ወይስ አባቶች ናቸው ያስረዱ? ተረድቼዋለሁም እንዲህ ነው ትክክል ነው የተረዳሁት ብዬ ጠይቄያለሁ ማለት ነው። ቀደም ግን መጽሐፍ ቅዱስን በራሴ መተርጎም አልችልም ስትል አልነበር እንዴ? አንተ እንዴት በራስ ተርጎም እንዴ? ሁሉንም ቀደምም አስረዳኝንማ እሱንማ ገብቶኛል። እናሳየ አባቶችን ጠይቄ እንጂ እኔ በራሴ አልተረጉምም። ቅዱሳት መጽሐፍ ነው ያስረዳኝ። ትክክል ነው። እዚህ ጋር ዘውትር በህይወት ሊያማልድ በህይወት ይኖራል ይላል። ትክክል ላይ ያስረዳኝ። ግን ሄጄ ጠይቃለሁ አላልኩም እኔ እኮ። ታዲያ ያንን ማለቱ አልተረዳሁትም ገና ሄጄ አባቶችን ጠይቄ ነው የምረዳው ብለህ ተረድቻለሁ። የኔ አረዳድ ልክ ላይሆን ይችላል። ሰው ስለሆንኩ የኔ አረዳድ ልክ ላይሆን ስለሚችል የተረዳሁት ትክክል ላይሆን ስለሚችል እጠይቃለሁ ነው እንጂ ያልኩት እኔ እዚህ ጋር ያስረዳኝ ትክክል አይደለም ብዬ አልደመደምኩም። እኔም ከሱ ጋር አልተሟገትኩም። በቃ ኦኬ። አሁን የተረዳኸውን እዚህ ክፍል ላይ ንገረን። ስለማን ነው የሚናገረው? የተረዳሁትንም እነሱም ጨምረው ደግፍ አድርገው ሐሳቤ ትክክል የሆንኩ ጊዜ ያቀኑኛል፣ ያልሆንኩ ጊዜ ተው እንዲህ አይደለም ይሉኛል። ኦኬ። እና ደግሞ እንትን አውቃለሁ አትበል፣ ብዙ ጥበብ እንዳያመልጥ የሚባል ነገር አለ። እኔ አውቃለሁ አይደለም፣ እሰማለሁ፣ እረዳለሁ በውስጤ የገባኝን ይሄ እንዲህ ነው እኮ እንዲህ አይደለም ብዬ ጠይቃለሁ። ኦኬ ጎሄድ። አሁን የተረዳኸውን እና የጠይቀውን ደግሞ የነገሩህን ትነግረናለህ። አሁን አንተ ነው የምታወራው በደምብ ጎሄድ። እሺ ለቅዱሳን ስለሚሆን አገልግሎት ልጽፍላችሁ አይገባም አያስፈልግምና በጎ ፈቃዳችሁን አይቼ ስለዚህ እያለ ይቀጥላል። ስለማን? ስለ ቅዱሳን። ድንግል ማርያም ደግሞ ቅድስተ ቅዱሳን እንደሆነች ስለማምን ይሄ ርዕስ የተጻፈው ለቅዱሳን ስለሆነ ቅድስተ ቅዱሳን ስለሆነች ድንግል ማርያም ታማልዳለች ብዬ በዚህ ጥቅስ እመጣልሃለሁ። ሁለተኛ ነገር ደግሞ ቆይ ሁለተኛው ላይ ከመሄዳችን በፊት እዚሁ ጋር ስለዚህ ቅዱስ ጳውሎስ ይሄንን ደብዳቤ የጻፈው ለማርያም ነው እያልከኝ ነው? ለማርያም ለቅዱሳን ለየትኞቹ? ለሞቱት ቅዱሳን ነው በህይወት ላሉ ቅዱሳን ነው የጻፈው? ይሄንን ይናፍቋቸዋል። በህይወት ያለ ሰው እንዴት ወንድምዬ የጠየቁ ስለ መናፈቅ አይደለም። መናፈቁ ላይ በኋላ ነው። አሁን ደብዳቤውን የጻፈው ለሞቱት ቅዱሳን ነው ጳውሎስ ወይስ በህይወት ላሉ ቅዱሳን ነው የጻፈው? ደብዳቤውን የጻፈው በህይወት ላሉ ነው እንጂ
ለሞቱ እንዴት ነው ማርያም ከሞቱ ይሄ የተጻፈው ለምእመናን ኦኬ። ስለዚህ ማርያም ከሞቱት ቅዱሳን መካከል ነች አይደል? እና ታዲያ ማርያም አልሞተችም? ናት ወይ ነው የጠየቀው? ጥያቄው ናት ወይ ነው? አዎ ቅድስት ነች። እኔ ስለ ቅድስትነቱ አይደለም የጠየቀው ወንድምዬ። እንዴ ከሞቱት ቅዱሳን መካከል ነች ወይ ቢስል ቅድስት ነች አትበለኝ። መልስ የጠየቅኩህ ላይ መልስ ብራዘር። ከሞቱት ቅዱሳን መካከል ነች አይደል የጌታ እናት ማርያም? በቃ ከሞቱት ቅዱሳን መካከል ቅዱሳን ናት። ከቅዱሳን መካከል ነች፣ ግን ከሞቱት ወገን ነች ማለት በስጋ በምድር ላይ የለችም፣ ሞታለች። በእግዚአብሔር ገነት ነው ያለችው። ኦኬ። ይሄ ደብዳቤ ለነ ቅድስት ድንግል ማርያም አይነት ለሞቱ ቅዱሳን የተጻፈ አይደለም ማለት ነው። በደንብ እንድትረዳው ነው እሱ ባለው ወንድሜ። በህይወት ላሉ ቅዱሳን የተጻፈው አይደል? በህይወት ላሉ ማለት እንደኛ አሁን እየኖሩ ያሉ በስጋ ነፍሳቸው ከስጋቸው ያልወጣች ላልሞቱ ቅዱሳን ማለት በስጋ ላልሞቱ ቅዱሳን የተጻፈ ነው። እሺ እዚሁ በቆሮንቶስ መልእክት መጽሐፍ ምዕራፍ 1 ላይ ወደ ኋላ ሂድ። ይሄንኑ ክፍል በኋላ ተመልሰን እንመጣለን። ወደ ኋላ ሂድ ምዕራፍ 1 ላይ ወደ ኋላ ገልብጠው አባቱ ምዕራፍ 1 ይሄንኑ ሁለተኛ ቆሮንቶስ አዎ እሱ ጋር ምን ይላል? የመጀመሪያውና የሁለተኛው ቁጥር ምን ይላል? ወደ ፊት ለፊት አምጣውና ሰውም እያየ አንብበው። እሺ ምን ይላል? በስልኬ ሸፈነው ከስልኬ ላይ ላንብበው። በቃ ችግር የለም። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙም ጢሞቴዎስ በአካያ ሀገር ሁሉ ከሚኖሩ ቅዱሳን ሁሉ ጋር ጥላው እኮ እየሸፈነብኝ ችግር የለም። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን። ቴንክ ዩ። ስለዚህ አሁን ይሄ ደብዳቤ የተጻፈው ማን ነው? በአኪያ ለሚኖሩ ቅዱሳን ሁሉ እናም በቆሮንቶስ ቤተክርስቲያን ላሉ ቅዱሳን ማለት ነው። የቆሮንቶስ ቅዱሳን የተባሉት እነማን ናቸው? በቆሮንቶስ ቤተክርስቲያን ውስጥ ያሉ አማኞች ናቸው። ይሄ የተጻፈው ይሄ ጽሑፍ ለነሱ አይደል? አዎ አማኞች ናቸው። አማኞች ሆኑ የክርስቶስ ቤተክርስቲያን አማኞች፣ በክርስቶስ ኢየሱስ የሚያምኑ አማኞች እነሱ ናቸው ቅዱሳን ተብለው የተጠሩት። አማኞቹ ናቸው ቅዱሳን። አዎ አማኞቹ ናቸው ስለኛ ሲያማልዱ የሚናፍቁ ነው ማለት ነው። ስለኛ ብሎ የሚለው ስለነማ እንደሆነ ልነግርህ ነው እኮ እዛ ክፍሉ ላይ መጣን። በመጀመሪያ እነዚህ ቅዱሳን ተብለው የተጠሩት እነማ እንደሆኑ በመጀመሪያ በደንብ ወቅ ብራዘርዬ። እሺ አሁን ምዕራፍ 1 ላይ ነው ያወጣው። አንደኛ ቆሮንቶስ ላይ ሄድልኝ፣ ወደ ኋላ ገልብጠው። ይሄ ሁለተኛው ስለሆነ አንደኛው ምዕራፍ 1 ወደዛ ሳንሄድ እዚህ ጋር እንጨርሳ። ይሄኛው ነው ቆይ ብራዘር፣ ቆሮንቶስ ላይ ያለው ወደዛ ሳንሄድ ይሄኛውን እንጨርሳ። ማይተግባባል እዚህ ላይ ብራዘር አትጩ። በጣም በብዙ ትዕግስት ነው የማወራህ፣ የት ነው ወደዛ ማንሄደው? ቆሮንቶስ መጽሐፍ ምዕራፍ 1 አንደኛው ቆሮንቶስ ምዕራፍ 1 ላይ ሂድ። ለምን እንደምንሄድ እነግርሃለሁ። ከዛ ከቆሮንቶስ መጽሐፍት አልወጣንም። እዛው ስለ ምልጃ ቅዱሳን ይማልዷቸዋል፣ ይናፍቋቸዋል ብሎ የሚለው ላሳይ ነው። አንተን ለማስረዳት ነው ይሄን ሁሉ መንገድ የሚሄደው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 1 ላይ አምጣ። እኔ አልከራከርም ብዬ ነው የማወጣልህ፣ ግን የኔ ተራ ነበረ። ምኑን አወራኸውና ምኑን አውቀኸው ምኑን ታወራዋለህ? እሺ አንደኛ እሱ ነው። የመጀመሪያዊቱ የሐዋርያው ጳውሎስ መልእክት ወደ ምዕራፍ 1 ቁጥር 1 እና 2 ምን ይላል? በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴንስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም
ለእናንተ ይሁን። ገብተዋል። እዚህ ክፍል ላይ ቅዱሳን ቅዱሳን ብሎ የሚል 2 ጊዜ ተጠቅሞታል። ለእነማን ነው እነማን ነው ቅዱሳን እያለ የሚጠራው እዚህ ክፍል ላይ? ቅዱሳን ያላቸው መሬት ላይ ያሉ ነው የሚያሞግሳቸው። ለእነማን ነው እየጠየቅኩ ያለሁት? በሰማይ ላይ ላሉት ነው ወይስ ቅዱሳን? አንተ ነህ አውጣ ያልከኝ። ለእነማን ነው ንገረኝ። አንተ አይደል እንዴ ምን ነገር? ስለዚህ አሁን እኔ ልንገርህ፣ አንተ ከገባህ ብዬ ነው የምጠይቀህ። ይሄ አሁን በሰማይ ላይ ለሚኖሩ ቅዱሳን ቅዱስ ጳውሎስ ሲጀምር አንድ ደብዳቤ ጽፎ አያውቅም። አንድ ብጫቂ ወረቀት አልጻፈላቸውም። ለሞቱ ቅዱሳን በእግዚአብሔር ገነት ላሉ ለእንደነ ቅድስት ድንግል ማርያም አይነት ብጫቂ አንዲት መስመር ደብዳቤ ብሎ ለነሱ የጻፈላቸው የለም። በእግዚአብሔር መጽሐፍት ውስጥ የለም። እንኳን ስለነ ማርያም ወይ ስለ ሌሎቹ ቅዱሳን ማለት ነው። ወይ በጳውሎስ መልእክት ውስጥ አይደለም፣ በየትኛውም መልእክት ውስጥ አታገኝም። ኦኬ፣ ታዲያ ይህን ክፍል ለማን ነው የጻፈው ቅዱስ ጳውሎስ? በእግዚአብሔር ፍቃድ የኢየሱስ ክርስቶስ ዞር አድርገው ህዝቡ እንዲያዩ እኔ አነብልሃለሁ። እሺ፣ ካፍታረኩ ታይም እንጂ ችግር የለም። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴስ በቆሮንቶስ ላለች በእግዚአብሔር ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የኛ ጌታ ለሆነው የጌታችን የኢየሱስ ክርስቶስን ስም በስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። ይሄ ደብዳቤ የተጻፈው በዚያ ዘመን ለነበሩ በስጋ በምድር ላይ ለነበሩ ማለት ያልሞቱ በክርስቶስ ኢየሱስ ቅዱሳን ለመሆን የተጠሩት እነማን ናቸው? ጠይቄህ አላቅም ብለኛል። አሁን ሚዩት አድርገውና እኔ ካወራው በኋላ እንደዚህ እንዳታቋርጠኝ። እሺ ኦኬ፣ እንደዚህ እንዳታቋርጠኝ። ጠይቄሃለሁ፣ አላቀውም። አንተ ነህ ክፍሉን ያወጣው፣ አንተው አብራራ ብለኛል። ለአብራራ ስል ጥያቄ በመካከል አትጠይቀኝ። ከሰማህ በኋላ ግን ጥያቄ ትጠይቀኛለህ። ኦኬ፣ ይሄንን መልእክት ቅዱስ ጳውሎስ የጻፈው አንደኛ ለሞቱ ቅዱሳን አይደለም፣ ለነ ማርያም አይደለም የጻፈው። ኦኬ፣ ለነ ነብዩ ሳሙኤል አይደለም የጻፈው። ኦኬ፣ ከሱ በፊት ለሞቱ ቅዱሳት ሐዋርያት ለሌሎቹም አይደለም፣ ለነ ያዕቆብም አይደለም የጻፈው ታዲያ ለማን ነው? በክርስቶስ ኢየሱስ ለሚያምኑ በቆሮንቶስ ላሉ ቅዱሳን አማኞች እና በስፍራ ሁሉ ደግሞ የጌታን የኢየሱስ ክርስቶስን ስም በመጥራት ቅዱሳን ለመሆን ለተጠሩት ለነሱ ነው የጻፈው። ይሄ ደብዳቤውን የጻፈው በሕይወት ላሉ በምድር ላይ ይንቀሳቀሱ ለነበሩ ግን በክርስቶስ ኢየሱስ ለሚያምኑ አማኞች የተጻፈ ደብዳቤ ነው። እነዛ አማኞችን ምን ብሎ ነው የሚጠራቸው? ቅዱሳን ናቸው። ደግሞም ቅዱሳን ደግሞ ለመሆን የተጠሩ ብሎ ፊውቸሪቲም ጭምር ነው የሚናገረው። ኦኬ፣ ስለዚህ እነዚህ ቅዱሳን እነማን ናቸው? የሞቱ ቅዱሳን አይደሉም፣ የተጻፈላቸው ሰዎች ማለት ነው። በሕይወት ያሉ ቅዱሳን ተብለው የተጠሩት በክርስቶስ ኢየሱስ ያመኑ ቤተ ክርስቲያን ውስጥ ያሉ አማኞች ናቸው። በክርስቶስ ኢየሱስ ሞትና ትንሣኤ ብሎ ማዳኝነት በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታ የተቀበሉ ሰዎች ኢየሱስ ጌታቸው እንደሆነ የሚያምኑ ሰዎች ለእነሱ የተጻፈ ደብዳቤ ነው። እሺ፣ ቅዱሳን ብሎ የሚለው ላይ ጥያቄ አለ? እዚህ ላይ ወደ ሌላው ከመሄድ ጥያቄ አለኝ። እሺ፣ እንትን ይሄ ላልሞቱት ከሆነ ማለት ነው ሳይሞቱ በፊት ያማልዳሉ እንደማለት ነው። እሱንም ምን ማለት እንደሆነ እነግርሃለሁ በኋላ ላይ እዛ ምዕራፍ 9 አይደለም። አይ ነገረኛ፣ ምን ችግር አለ? ያጠቀስከው ጥቅስ ላይ ስንሄድ ነው። መጀመሪያ እዚህ ቅዱሳን ብሎ የሚለው ጥያቄ ካለ ቅዱሳን ብሎ የተጠሩት እነማን ናቸው ነው። ምዕራፍ 9 ቁጥር 14 ቅድም የጠቀስከው ላይ እሱ ጋር ስንሄድ ማማለድ ብሎ የሚለው ቃል ምን ማለት እንደሆነ እዛ ጋር እነግርሃለሁ ማለት ነው። እዚህ ቅዱሳን ተብሎ የተጠሩት የሞቱ ሰዎች እንዳልሆኑ በሕይወት ያሉ እንደሆነ እዚህ ጋር አስረድተኛል። ገባህ ማለት ነው። ምዕራፍ 1 ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 1 እና 2 ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 1 እና 2 ማለት ነው። ስለዚህ እነዚህ ቅዱሳን በከፊል ገብቶኛል። ሙሉ በሙሉ አሁን ደግማ አስረዳኝ ብትለኝ ማስረዳት አንተ ባስረዳኝ ልክ ባልችልም ተገንዝቤያለሁ የተወሰነ ያክል። ቴንክ ዩ እሱ ማለት አሁን ምዕራፍ 11 ላይ ሂድ። ቅድም የጠቀስከውን ጥቅስ ሁለተኛ ቆሮንቶስ ቅድም ያ ምዕራፍ 11 ቁጥር 1 እና እስከ ቁጥር 14 ድረስ ያለው እናነባዋለን ማለት ነው። እነዚህ ቅዱሳን ተብለው የተጠሩት እነማን እንደሆኑ ካወቅን ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 11 ወደ ኋላ ተመለስ። ቆላሲያስ ላይ ነህ። ተመለስ ቀስ ብለህ ያ እሱ ጋር ነው። እሱ ጋር ነው።
ቀስ ብለህ እሱ ጋር እሱ ወደ ዞር አድርገው። ምዕራፍ 9 እዚሁ ጋር አሁን ምዕራፍ 9 ቁጥር 1 ነው የቅድሙ ነው። እሱ ምዕራፍ 10 ነው። ምዕራፍ 9 እዛው ከጎኑ እሱት። አሁን እሱ ጋር የምዕራፍ ነው እሱኛው 8 ነው። እሱ 8 ነው ያኛው ይሄው 9 ነው። እሱ ነው ያ። ለወደፊት ምን ታደርጋለህ መሰለህ? ከፈለክ ለኔ በውስጥ ደውልልኝና መጽሐፍ ቅዱስ የግዕዙን ቁጥር ካላወቅ ከጎኑ በአማርኛ አለኝ ስልኬ ላይ አለኝ። ችግር የለም ግን ይሄኛውንም እንድታውቀው በተለይ እንደዚህ ሃርድ ኮፒ ላይ እንድታነብ ከዘፍጥረት መጽሐፍ ምዕራፍ 1 እስከ ራዕይ መጽሐፍ ድረስ ያለው እየነገርኩ ቁጥሮቹን ከጎኑ በስክሪፕቶ ትጽፈዋለህ። ቁጥሩም ማለት ነው። ችግር የለውም። በደል ስልኬ ላይም ስላለ ወደ ጎን አርግተህ ማውጣት እንትን አዲስ ኪዳን ስልክ ላይ እንደዚህ በምትገባ ሰዓት እልቀየው ለምልህን እሺ ብትል በጣም ትጠቀማለህ ብራዘር። እሺ ስልክ ላይ አሁን ስልክ ላይ ገባህ አይደል? አንብብልን ብለን ብንልህ ከስልክ ላይ ልታነብልን አትችልም። እጅ ላይ ግን መጽሐፍ ቅዱስ ካለ ከዛ ምን ትላለህ? ክፍሉን ምዕራፍ 1 ምዕራፍ 2 ምዕራፍ 3 ብሎ የሚለውን ከዘፍጥረት ጀምሮ አጽፋለሁ ከጎኑ ማለት ነው። አሁን ምዕራፍ 9 የሚለው ጋር እጅ ላይ ባዶ ቦታ አለ አይደለ? አለ አይደል? እስክሪፕቶ ስራ አለ። እስክሪፕቶ እንኳን አለኝ እንዴስ አለ መሰል ያ ይኸው እስክሪፕቶ አለ። ኦኬ ምዕራፍ 9 ብሎ የሚለው አለ አይደለ? 9 ከሚለው ከግዕዙ ጎን ፈቅበልና ባዶ ቦታው ላይ ከላይ እዚህ ጋር እሱ ጋር 9 ቁጥርን ጻፈው በደንብ አድርገህ መጽሐፍ ቅዱሱ ላይ። ችግር የለውም ብራዘር። ኧረ ተው ቁጥር ነው የጻፍከው። ችግር የለውም ማለት ችግር የለውም። በአማርኛው ነው የገዛለው። ችግር የለውም። ኖ አማርኛ እዚሁ ላይ ራሱ ብትጽፈው ሌላ መጽሐፍ መግዛት አያስፈልግም። 9 ቁጥርን እሱ ጋር ብትጽፈው ሁሉንም እንዲህ ሙሉን ዞሬ ከምጽፍ መጽሐፍ ቅዱስ በአማርኛ ያለው ቁጥሩ በአማርኛ ያለው በገዛ ይሻልም። አሁን እዚህ ጋር መጥቼ 9 እዚህ ጋር 10 ሁሉንም እየዞርኩ ከምጽፍ ትችላለህ። እንደዛም ትችላለህ። ከፈለክ ግን እንደዛም ብትጽፍ ችግር የለውም። ኦኬ ኃጢአት አይደለም። ሌላ ቃል አልጨመርክም። የራስን ሐሳብ አልጨመርክም። 9 ብሎ የሚለው የግዕዙ ቃል ካልገባህ በሚገባ በሮማይስጡ ቋንቋ እኛ የምንጠቀምበት 1 2 3 ብሎ የሚለው በእሱ ብትጽፈው ምንም በደል የለውም ልል ፈልጌ ነው። ከፈለክ ሌላ ገዛለሁ ብለህም ካልክ መግዛት ትችላለህ። ዩ ካን ጎ ያ እሺ። ምዕራፍ 1 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 እና 2 ላይ ቅዱሳን ተብለው የተጠሩትና ማን እንደሆኑ ነግሬሃለሁ። ምዕራፍ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 1 እና 2 ላይ ቅዱሳን ተብለው የተጠሩትና ማን እንደሆኑ ነግሬሃለሁ። በህይወት ያሉ ቅዱሳን ናቸው። ስለዚህ አሁን ምዕራፍ 9 ቁጥር 1 እሱ ጋር ምንድን ነው ብሎ የሚለው ለቅዱሳን ስለሚሆን አገልግሎት ልጽፍላችሁ አያስፈልግም ይላል። ለቅዱሳን ምን ስለሚሆን አገልግሎት ልጽፍላችሁ ወይት ማይ ጃምፕ አድርጊ ትራምፕሊን ላይ ጃምፕ አድርጊ ማይ ኦኬ መጣ ያ ጎ 1 ሚኒት ኦኬ ኖ 5 ሚኒት ኖት 1 ሚኒት ኦኬ እሺ ሶሪ ኦኬ። ስለዚህ ለቅዱሳን ስለሚሆን አገልግሎት ልጽፍላችሁ አያስፈልግምና በጎ ፍቃዳችሁን አውቄያለሁና። ስለዚህ አኪያ ብታነበው በጣም ደስ ይለኝ ነበር አንተ ማለት ነው። አኪያ ከአምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ በእናንተ መካከል እያንቀጠቀጥከው ነው ወይ? እኔ አይደለም እንትን ሪካርድ እያረኩት ነው። እና ሪካርድ ስታደርገው ስልክ ሼክ ያደርጋል እንዴ? አረ እንትኑን ወደ ታች ታደርገው ነው እየነገርኩ። ግልጽ እኮ ነው የነገርኩህ። አሁን ተንቀሳቅሶብኝ ነው ብለህ አልችልም? አዎ ትችላለህ፣ ግን እኮ ያረኩትን ነገርኩህ። ምን ችግር አለ? እሺ አንብበው። እሺ አንተ ይኸው አላንቀሳቅስም፣ አንብበው። እሺ አኪያ ከአምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎች በእናንተ እመካለሁ። ቅናታችሁም የበዙትን አስነስቷል። ነገር ግን በእነርሱ እንዳለው የተዘጋጀው ትሆኑ ዘንድ በዚህም ነገር ስለእናንተ ትምክታችሁ ከንቱ እንዳይሆን ወንድሞችን እልካለሁ። ምናልባት የመቄዶንያ ሰዎች ከኔ ጋር ቢመጡ ያልተዘጋጃችሁ ሆናችሁ ቢያገኟችሁ እናንተ እንዳታፍሩ አላልንም። እኛ ግን በዚህ እምነታችን እንድናፍር አይሆን። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህንን የተዘጋጀ ይሆን ዘንድ አስቀድሞ ወደ እናንተ መጥተው አስቀድማችሁ ተስፋ የሰጣችሁበትን በረከት አስቀድመው እንዲፈጽሙ ወንድሞችን እለምን ዘንድ እንዲያስፈልጋችሁ አስባለሁ። ከፍ አድርገው
አስባለሁ። ይህንንም እላለሁ ይላል። አዎ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱም በልቡ እንዳሰበው ይስጥ፣ በሐዘን ወይንም በግድ አይደለም። በተነ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋንም ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል ያበረክተላችሁማል፣ የጽድቃችሁን ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆንን ልግስና ሁሉ እንድታሳዩ በነገር ሁሉ ባለጠጎች ትሆናላችሁ። የዚህ የረድኤት አገልግሎት ለቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህም አገልግሎት ስለተፈተናችሁ በክርስቶስም ወንጌል በማመናችሁ ስለሚሆን መታዘዝ እሺ ከፍ አድርገው እርሱ ማን ነው ከእርሱና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውም ስለ እናንተ ሲማልዱ በእናንተ ላይ ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ስለማይነገር ስጦታው እግዚአብሔር ይመስገን ይላል። አሁን አንተ ቀደም ቁጥር አንድም ብቻ ነው ያነበብኩ አይደለ? እሱ ባለው ቁጥር አንድም ብቻ አንብበ ነው ቅዱሳን ብሎ የሚለው። ይሄ ማለት ለነ ማርያም ሁሉ ቅዱሳን መካከል ማርያም ናትና ለሷን የተጻፈው ብለህ ነው ይሄን ክፍል ያመጣው። ለሷን የተጻፈው ሳይሆን ቅድስት ስለሆነች ለሷም ይሆናል ያልኩት እኮ። ለሷም ይሆናል እኮ ነው። ለሷም ይሆናል ብለህ ነው ያመጣው ነው እኮ ያልኩት። ኦኬ። የደብዳቤውን ሙሉን ሐሳብ አንብበው ነበረ ከዚህ በፊት የደብዳቤውን? አዎ እንዳነበብኩት አንብበው ነበር ሙሉን አንተ? አዎ እኔ እንዲህ ተጨናነቄ እንትን ለማድረግ ሙሉ አንድ በአንድ ቃሏን ሳልዘል ሙሉ ተረድቼ አላነበብኩም፣ ግን ያው አነባለሁ። ሙሉን አንብበው ታውቃለህ ወይ? ቃል በቃል አይደለም ያልኩህ ሙሉን። አሁን እኔ እንዳነበብኩት ሙሉን አንብበው ታውቃለህ? እንዴ አንብቤዋለሁ በደንብ። ሳላነበው እዚህ ጋር አልደርስማ። እሺ ስታነበው ይሄ ክፍል ለቅዱሳን ብሎ የሚላቸው ቅዱሳን ብሎ የሚለው ቅድም ለነ ድንግል ማርያም አይነቶቹ ለሞቱት ናቸው ነው ብለህ ያልከው። እሺ ይሄ ስለ ረድኤት፣ ስለ ገንዘብ ስጦታ፣ ስለ አገልግሎት የተጻፈው ገንዘብ መዋጮ ላይ ስለ ገንዘብ መዋጮ የተጻፈው ላይ ማርያም የገንዘብ መዋጮ ላይ ነበረች ነው ወይ? እነ ማርያም አይነቶቹ ቅዱሳን የገንዘብ መዋጮ ላይ ነበሩ ብለህ ነው የተረዳኸው? ስለናንተ ሲያማልዱ ያለው ስለ እንትን መልጃው መጨረሻ ላይ መልጃው 14ኛው ቁጥር ላይ ነው። መልጃ ብለን 14ኛው ቁጥር እኔ ያልኩ ከዚህ ሙሉን ሐሳብ ላይ አሁን እዚህ ፊት ለፊት ከተቀመጠው ከቁጥር 1 ቢያንስ እስከ ቁጥር 13 ድረስ የተጻፈው ላይ ስለ መስጠት፣ በጥቂት ስለ መዝራት፣ በብዙ ስለ መዝራት፣ ስለ ልግስና ስለዚህ የተጻፈው ሙሉ ሐሳቡ ላይ እነ ማርያም ናቸው ይሄንን የገንዘብ ስጦታ ለቅዱሳን ያደርጉ የነበሩት አይደለም። ይሄ እንትን ለመቄዶንያ ሰዎች ምናምን ነው የሚያወራው። ያው አንብቤ በደንብ እረዳዋለሁ፣ በስፋት እረዳዋለሁ ነው እንጂ አንተ እኮ እንደተረዳው አድርገው እኮ ነው ይሄን ክፍል መልስ ብለህ ያመጣልኝ። ማርያም ታማልዳለች ወይ ብዬ ስለ አዎ ታማልዳለች ብለህ አልከኝ። መርጃስ እቺን ብቻ አልጠይቅ። ቆይ አትጠይቀኝም። ይሄኛውን በመጀመሪያ ጠይቀኝን እንጨርስ ብራዘር። እሺ የጠየቀኝን እንጨርስ። እኔ የጠየቅኩን እንጨርስ። ይሄን ክፍል ያመጣው አንተ ነህ አይደል? ለምን አመጣው ብዬ አልልህም። ያመጣው ማርያም ታማልዳለች ወይ ብዬ ስጠይቅህ አዎ ብለህ አልከኝ። የትኛውን ብዬ ስለ አንብቤ የተረዳሁት ሰዎችንም አገልጋዮችንም ጠይቄ የተረዳሁትን እኔም አንብቤ ገሌ የተረዳሁትን ጠይቄ የሚያስረዱኝን ክፍል አምጣልህ አልከኝ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 9ን አመጣልኝ። ቁጥር 1ን አነበብክና ቅዱሳን ብሎ የሚለው ቅዱሳን አንዷ ማርያም ናት፣ ከቅዱሳን መካከል አንዷ ነች አልከኝ። ከዛ ለሷም ጭምር ይሆናል ብለህ አልክ። እኔ የጠየቁን ጥያቄ ቅድም ላይ ስጠይቅህ ማርያም ታማልዳለች ብዬ ቀጥታ ስጠይቅህ ስሟን ጠቅሼ እንደጠየቁ ስሟን ጠቅሶ እዚህ ጋር ታማልዳለች ብሎ የሚል ይላሉ ብዬ ስለ የለም አይልም አልከኝ። ታማኙን ከለቃሉ ማለት ነው። ኦኬ ክፍሉ ታዲያ ስለማን ነው የሚናገረው ብዬ ስለ ቅዱሳን ሰዎች አልክ። እነዚህ ቅዱሳን ሰዎች የሞቱ ናቸው በህይወት ያሉት ብዬ ስለ ለሞቱም ሰዎች ናቸው አልከኝ። ጳውሎስ ለሞቱ ሰዎች ነው ወይ ደብዳቤ የጻፈው ብዬ ስልህ አልመለስክልኝም። ለሞቱ ሰዎች ጳውሎስ አንድም ቦታ ላይ ደብዳቤ አልጻፈም። እነዚህ ሰዎች የተጻፈላቸው ስለነማን ነው? እዚህ ብዙ ቦታ ላይ የአኪያ ሰዎች ተጠቅሰዋል። አኪያ አገር ነው።
ኦኬ። የመቄዶንያ ሰዎች ተጽፈዋል። መቄዶንያ አገር ነው። የቆሮንቶስ ሰዎች ተጽፈዋል። ለቆሮንቶስ ቅዱሳን አማኞች በቆሮንቶስ ላይ ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ላመኑቱ ለነሱ ነው የተጻፈው ማለት ነው። ኦኬ። ታዲያ ይሄ ክፍል ለማን የሚናገረው? ለቅዱሳን ሰዎች ለተባሉት በክርስቶስ ኢየሱስ ላመኑቱ ገንዘብ ስለማዋጣት ነው ይሄ ክፍል የተጻፈው። እንደዚህ ተረድተው ታውቃለህ? እሺ እሱን አሁን አስረዳኝ። እንደዚህ ከዚህ በፊት ተረድተው ታውቃለህ ወይ? አላውቅም። ከዚህ በፊት ስለ ገንዘብ መዋጮ መሆኑን እዚህ ጋር ግን የሚናገረውን አየህ አይደል? እሱ ነው ችግር የለውም። ደጋሜ ነው ችግር የለውም አይደል ወንድሜ? እኮ ለራሴ አንብቤ እረዳዋለሁ። ችግር የለውም። ምንም ነው የምትረዳው? ሳላውቀው ግጥም አይደለም ነው እስከ ዛሬ አንብቤዋለሁ ብለሃል። ካልተረዳኸውም አሁን ስጠይቅህ እንድትረዳው ስጠይቅህ ኦኬ አንብቤ እረዳዋለሁ አትበል። አንብበህማ እንዳልተረዳኸው ስላወቅኩ እኮ ነው የመጽሐፍ ቅዱስ ክፍል አምጣ ብዬ ስልህ ያመጣኸው የማይገናኝ ከጠይቁ ጥያቄ ጋር የማይገናኝ ነው። አሁን እኔ የምነግርህን ስማኝ በቅንነት ማለት ነው። ስለ ገንዘብ መዋጮ ነው አይደል ይሄ ክፍል የሚናገረው? ስለምትረዱበት ልግስና ስለ ገንዘብም ሊሆን ይችላል። ሌላ ነገር እርዳታም ሊሆን ይችላል። ኦኬ ስለ እርዳታ ነው ብቻ አጠቃላይ። ገንዘብ ብሎ አልጠራማ አንተ እንዳልከው። እሺ አጠቃላይ እርዳታ ነው አይደል? ስለ ገንዘብ ሳይሆን ልግስና ይላል። ልግስናው በምንድን ነው? በምን እንደሆነ ዘርዝሮ አላስቀመጠም። ኦኬ አላስቀመጠም፣ ግን እኔ አላየሁትም፣ አልተረዳሁም፣ አላስተዋልኩም። ልግስናው የእንጀራ ነው፣ የልብስ ነው፣ የገንዘብ ነው? እሱን አላስተዋልኩም። እሺ ልግስናው ምንድን ነው? ልግስና ብሎ የሚለው ቃል ለምንድን ነው የሚጠቀመው? ልግስና መስጠት ማለት ምንድን ነው የሚሰጡት? አንድ ሰው ለገሰ ተብሎ ሲባል ምንድን ነው የሚሰጠው? ገንዘብ ይሰጣል፣ ልብስ ይሰጣል፣ ምግብ ያካፍላል። ስለዚህ ይህንን ቦታ የገንዘብ መዋጮ ብለን ብንል ስህተት ይሆናል? የገንዘብ መዋጮ አንተ እኔ ያልኩህ አይሆንም እንዳልከው አንተ እንዳልከው ከሄድክ አይሆንም። እኔ ደግሞ እኔ እንዳልኩት ደግሞ ለቅዱሳን ነው ብዬ እንዳስረዳው በዛ መንገድ ከሄድን ይሆናል። ኦኬ ቅዱሳን ብሎ የሚለው ለሞቱ ሰዎች የማይናገረው ከሆነ ይሆናል አይደል? እሺ እሺ የሆነ እሱና የሆነል እዚህ ጋር ስለናንተ ሲያማልዱ ብሎ የተጠቀመው ለማን ነው? ሲያማልዱ ብሎ ብራዘር እሱ ጋር አልደረስንም ገና። እሱ የመጽሐፉ ክፍል መጨረሻ ላይ ነው። እሺ የምን ዘሎ እንትን እዛም እዚህም ዘሎ አመንኩልህ እኮ ምንም የዘለልኩ ነገር የለም። መቼ አመንክና አትዋሽ። ልግስና የሚሆነው ገንዘብ፣ ምግብ፣ አትዋሽ። ሚዩት አድርጌያለሁ። አሁን ጸጥ ብለህ ነው መስማት ያለብህ። አትዋሽ። መቼ አመንክ? የልብስ ነው፣ የእንጀራ ነው፣ የገንዘብ ነው፣ የምንድን ነው ብዬ ስልህ ምንም አይልም አልከኝ። ልግስና ይላል እንጂ ሌላ ነገር አይልም ብለህ አልከኝ። ታዲያ የምን ልግስና ነው? ልግስና ብሎ የሚለው ምንድን ነው ነው እየጠየኩህ ያለሁት። አሁን ማውራት ትችላለህ። ልግስና የምንድን ነው? ወንድሜ መልስልኝ። ልግስና የምንድን ነው? እንተማመን። ካልሆነ ጊዜ የምትበላ ከሆነ ታች አወርድሃለሁ። ማይክ ሚዩት ነው። እያወራህ ከሆነ ልግስናው ምንድን ነው? እርዳታ እንደሆነ የታወቀ ነገር ነው። ግን የምን የገንዘብ ይሁን የልብስ ይሁን የጸሎት ይሁን እርዳታ ሰዎች ለሰዎች ሲልኩ ምንድን ነው የሚልኩት? እርዳታ የገንዘብ ይልካሉ፣ የምግብ ይልካሉ። ኦኬ። ስለዚህ የገንዘብ ይሁን የምግብ እርዳታ እዚህ ጋር ለቅዱሳን ሰዎች የተሰጠ እርዳታ ወይ ደግሞ እየተሰበሰበ ያለ እርዳታ ነው ብለን ብንተረጉም ስህተት ይሆናል? እንዴት? ለቅዱሳን የምግብ የገንዘብ እነሱን ስለምትረዱበት ልግስና በህይወት ላሉት እውነትህን ነው ይሆናል እኮ። በህይወት ላሉት ሐዋርያው የሚናገረው በህይወት ላሉት ነው ብያለሁ። ለቅዱሳን ልብስ ልግስና የሚሰጡት ልብስ፣ ምግብ፣ ገንዘብም ሊሆን ይችላል። ኦኬ። ስለዚህ ይሄ ልግስና መስጠቱ በህይወት ላሉ ቅዱሳን የተሰጠ ልግስና ነው አይደል? ይሄ ክፍል የሚናገረው
አሁን በደንብ መጣልኝ። አሁን በደንብ መጣልህ። ኦኬ በህይወት ላሉ የክርስቶስ አብያተ ክርስቲያናት ወይ ደግሞ በክርስቶስ ኢየሱስ ላመኑ ክርስቲያኖች በህይወት ላሉቱ ከሌላ ቦታ ላይ ያሉቱ የገንዘብ መዋጮ እያዋጡ ነው ወይ ደግሞ የልብስም ይሁን ብቻ የሚያስፈልጋቸውን ነገር ማለት ነው። የሚያስፈልገ እነሱን ስለምትረዱበት ልግስና ስላለ ና ተመልሰህ አስወጡት ማለት ነው። እዚህ ክፍል ላይ ሲደርስ ደውለው ነው ስልክ ተደውሎለት ይመስለኛል። ወገኖች ድምጼ ይሰማል? ይሰማል። ኤርሚ በደንብ ይሰማል። ስልክ ደውለውለት ነው አይደል? ምናልባት ኔትወርክ ጠፍቶበት ካልሆነ ተመልሰ ግባ ካሊ ወንድማች። ስልክ የተደወለለት ነው መሰለኝ። ኔትወርክም ሊሆን ይችላል። ኤኒዌይ ወይ ኔትወርክ ወይ ስልክ ተደውሎበት ነው። ስልክ ከሆነ ውጣ ነው ብለው የሚሉት። ና ተመልሰ ግባ እሱ ነው አይደል? ና ተመልሰ ግባ ከቻልክ። ኦኬ መጥቷል። እሺ ና ግባ። እሺ እሺ ወንድምነት ወይ እየሰማሁ። እሺ ብርኬ ቀጥሉ። ልጄን ቁርስ ላበላት ነው። ለዚህ ነው ባባ ያለችኝ። 5 ደቂቃ ብያት ቁርስ ላበላት። ቀጥሉ ከእናንተ ጋር ይሄን ክፍል በደንብ አስረዳው። እሱ ባለው በደንብ አውሩ ከብሩኬ ጋር ብራዘር። እሺ ቻርጅ ዘግቶብኝ ይቅርታ፣ የቀድሙ ነሽ። እሺ ችግር የለውም እናረጋለን። ችግር የለውም። ችግር የለውም። ጎይድ ብሩኬ። እሺ እሱዬ በደንብ ስማኝ። እሺ በደንብ አብራርቶልሃል። ሀሳቡን ማለት ነው። ተመልከት ቁጥር 14 ላይ ራሳቸውም ስለእናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል የሚለው አይደል ጥያቄ? ተመልከት። እሺ ማማለድ ማለት አንደኛው ጸሎት ነው አይደለ? ማማለድ ማለት ጸሎት ነው አይደል? ማስታረቅ ወይ ጸሎት ይሆናል። ይሄኛው ክፍል ማስታረቅ የሚለውን ቃል የሚል ሳይሆን ፕሬ ነው የሚለው። ስለነሱ ይጸልዩ ነበር እነ ጳውሎስ። ስለነማን መሰለህ የሚጸልዩት? ለምሳሌ ተመልከት እሱዬ፣ አንተ ለምሳሌ አንድ ቄስ ጋር ሄድክና ለሚያገለግል ቄስ ማለት ነው በልግስና የሆነ ነገር ሰጣቸው። ለምሳሌ እህል ሊሆን ይችላል የምትሰጣቸው ለሰውየው ማለት ነው። ሰውየው ደግሞ አንተን ይናፍቀዋል፣ ደግሞም ስለ አንተ ይጸልያሉ። ምን ይላሉ ስለ አንተ? እዛው ጨምሪ ፖሬት ወንድምነት። ኦኬ እሺ እሱ በደንብ እየሰማኸኝ ነው? እየሰማሁ ነው በደንብ። ለምሳሌ አንተ ለአንድ ካህን በልግስና እህል ልሰጣቸው ትችላለህ። እሳቸው እንግዲህ አገልጋይ ናቸው አይደል? አገልጋይ ናቸው እሳቸው። አንተ ለእሳቸው ለእኛ አገልጋይ ሂደህ በልግስና ስንዴ ልሰጣቸው ትችላለህ፣ ልብስ ልሰጣቸው ትችላለህ፣ ገንዘብ ልሰጣቸው ትችላለህ። እሳቸው ደግሞ ለአንተ ምን ያደርጋሉ መሰለህ? ይጸልያሉ። ለማ ለአንተ ልብስ ስለሰጧቸው ሌላም ነገር ስለለገስኳቸው እንደ ጉቦ ማለት አይደለም። አሁን አንተ ቃሉን እንዲሰጣቸው ነው የሚጸልዩት ማለት ነው። እሱን አንተ ተጠቀምከው። ክፍሉ ግን ይኸውልህ ምንድነው እያለ ያለው መሰለህ? ክፍሉ የሚለውን ነው እየነገርኩ ያለሁት። እሺ አይ ስለምሰጣቸው ነው ማለት ነው እንትን የሚሉት እኮ አንተ ይኸውልህ አሁን ይኸውልህ ይሄን ክፍል ነው አይደል እየጠየቅኝ ያለው? እዚህ ክፍል ላይ ያለው ሐሳብ
እነዚህ ከነ ጳውሎስ አገልግሎት ጎን ለቆሙ ሰዎች እነ ጳውሎስ እንደሚጸልዩላቸው ነው እየነገረን ያለው። እነማን ናቸው የሚጸልዩት? እነ ጳውሎስ ለነማን? ከአገልግሎታቸው ጎን ለቆሙ ሰዎች ማለት ነው። ስለእናንተ እንጸልያለን ሁሌም። ስለሰጧቸው ነው የሚጸልዩት አይደለም፣ ግን ለሰጧቸውም ሰዎች እንደሚጸልዩ እየነገረን ያለው ክፍሉ እንጂ አሁን በህይወት ትንሽ ከቁጥር 6 ጀምሮ ድጋሚ አንብበው። ከቁጥር 6 ጀምሮ ከቁጥር 6 ቁጥር 6 ማለት እዚህ አካባቢ 1 2 3 4 5 6 ማለት እዚህ አካባቢ መሰለኝ። ይህንንም እላለሁ የሚለው ማለት ነው። ቁጥር 6 እሺ እኔ ላሳይሽ። አወጣሁት። እሺ አወጣሁት። ይህንንም የሚለው አካባቢ ይህንንም እላለሁ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን አለክዩ እሱ ነው ለካ እሱዬ አለክ ወዳጄ አለውኝ ወንድሞች ነኝ። እሱ ነው የወጣው። ያ ስልኩ በቃ ቻርጅ አላደረገለትም፣ ለዛ ነው ስልኩ ቻርጅ ስላላደረገለት ነው የወጣው። ይሄ ልጅ ይድናል፣ በደንብ ነው የሚድነው ይሄ ልጅ። ቻርጅ ዘግቶበት ነው። ምናልባት ካለ ተመልሰን አሁን ካለክ ተመልሰን ቻርጅ ላይ ስላለ እንዳልከው ዘግቶበት ነው። ብሩክዬ በጣም የሚያሳዝነው እንደነዚህ አይነትም ቅን ሰዎችን ሁሉ ጭምር ነው አይምሯቸውን ምን ያህል እንዳጣመሙት ምን ያህል እንዳዛቡት የሚያሳዝነው ማለት ነው። ተባረክ ነው በጣም እና አንደኛ ክፍሉን ሙሉ በሙሉ አያነቡላቸውም። ቢያነቡላቸውም ራሱ በህይወት ላሉት ቅዱሳን ነው ለሞቱ ቅዱሳን የተጻፈው ብሎ የሚለውንም አውዱን ታሪካዊ ዳራውን ተከትለው አያስረዷቸውም። ቅዱሳን ብሎ የሚል ቃል ሰርች ያደርጉና ቅዱሳን ተብሎ በተጻፈበት ክፍል ላይ ያለውን ክፍል እየሄዱ እየበጨቁ ብቻ ነው የሚያስረዷቸው። አሁን አይታችሁት ከሆነ ከቁጥር 1 እና ቁጥር 14 ብቻ ነው የምዕራፉን የመጀመሪያ ቁጥርና የምዕራፉን የመጨረሻ ቁጥር 15 ነው። በእርግጥ ምዕራፍ 9 የሚያልቀው ግን አብሮ የተያያዘ ነው እና የምዕራፉን የመጀመሪያውን ቁጥርና የመጨረሻውን ቁጥር ነው አንብበው የተረጎሙለት። ቅዱሳን ብሎ የሚለው ማርያም ከቅዱሳን መካከል ናትና በቅዱሳን ተርታ ናትና ብለው የሚል ተረጎሙለት። ይሄ ደብዳቤ የተጻፈው ለነ ማርያም ነው አይነት ብለው ማለት ነው። ከዛ ደግሞ የክፍሉን ደግሞ መጨረሻ ደግሞ ብሎ የሚለውን ደግሞ ሄዶ ስለነሱ ስለናንተ ሲያማልዱ ምናምን ነገር ብሎ የሚለውን ቃል ዋናው እሱ ጋር ነው ታርጌታቸው። ቅዱሳን ያማልዳሉ ብሎ የሚለውን ለማስረዳት ነው። ቅዱሳን ብሎ የሚሏቸው እነ ማርያም ናቸው አሉት። እነሱ ያማልዳሉ ብለው ቁጥር 14 ላይ እንደዚህ ፈቱላቸው። ስለ ገንዘብ መዋጮ የአኪያ ሰዎች፣ የመቄዶንያ ሰዎች፣ ቆሮንቶሳውያን ጳውሎስ አንዱ ስለ አንዱ ምን እንደለመነ ወይ ምን እንደጸለየ አንዱ ስለ አንዱ ምን እንዳዋጣ ልግስናን በምን ያህል መንገድ እንደሰጠ ከዛም አልፎ ለኢየሩሳሌም ላሉ ቅዱሳን የገንዘብ መዋጮ እንደተደረገው አይነት ማንም ይሄን የነገራቸው የለም። አይነግሯቸውም፣ ይሄን አይነግሯቸውም። ስለዚህ ማርያም ታማልዳለች ብሎ የሚለው ክፍል እውነተኛ ነው ብለው የነገሯቸው ጥቅስ ሲሏችሁ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 9 ቁጥር 14 ብቻ አሳያቸው ለመናፍቃኑ። እሱ ለመናፍቃን መዶሻ ነው ብለው ነው የነገሯቸው። ምን ቤቱ ላይ እኮ ያደግንበት ቤት ነው። ግን መናፍቃኑ ብለህ የምትለው ጴንጤው ጋር ስትመጣ ግን ያስነብቡሃል። ሙሉውን ታነባታለህ።
ከዛ ሙሉን ከማንበብ በፊት ታሪካዊ ዳራውን ሁሉ ታሳያለህ። ተደራሲያኑ እነማን ናቸው? የተጻፈላቸው ደብዳቤው የአኪያ ሰዎች እነማን ናቸው? ሜቄዶንያስ አኪያ ከአምና ጀምሮ ተዘጋጅታለች ብሎ ሲል ምን ማለት ነው? መዘጋጀቷ ለምንድን ነው? ምን ነበር የተዘጋጁት? ወጥ ሊሰሩ ነው? ተስካር ሊደግሱ ነው? ዝክር ነው ወይስ ምንድን ነው? ምን ነበረ? አኪያ ከአምና ጀምሮ ተዘጋጅታለች ብሎ ሲል ምን ማለቱ ነው? ይሄንን አይተረጉሙላቸውም። እና በጣም ለወደፊትም እሺ እሱ ባለው መታ ለወደፊትም ነግራችሁ ኦርቶዶክሳውያን ወገኖች የኛም የወንጌላውያን አማኞች አንድን የመጽሐፍ ቅዱስ ክፍል አንድ ሰው አንስቶ የሆነ ጥቅስ ከዛ ውስጥ መጅሮጥ አውጥቶ ልክ ጥርስ እንደሚነቀል የሆነ አንዱን ቦታ ነቅሎ አውጥቶ ይሄን ተርጉምልኝ ብሎ ሲል እንደዛ እንዳትተረጉሙ። ያ ጥቅስ በዛው ክፍል ላይ አውዱ ሙሉ ተነቦ ነው የሚተረጎመው። ይሄ ክፍል አሁን ስለናንተ ሲያማልዷችሁ ምናምን ነገር ብሎ ያለው ቁጥር 14 ላይ ያለው የሚተረጎመው ከምዕራፍ 9 ብቻ ሳይሆን መጽሐፉ ሙሉ በሙሉ። ምክንያቱም ቅዱሳን ብሎ የሚለው ማንን ነው? ምዕራፍ 9 ቁጥር 1 ላይ ለቅዱሳን ስለሚሆን አገልግሎት ብሎ ያለው እነማን ናቸው? ቅዱሳን ተብሎ የተጠሩት የሞቱ ቅዱሳን አይደሉም። ምክንያቱም ጳውሎስ ለሞቱ ቅዱሳን ለእንደነ ማርያም አይነቶቹ ደብዳቤ ጽፎ አያውቅም፣ አልጻፈም። በህይወት ላሉ በክርስቶስ ኢየሱስ ላመኑ አማኞች የተጻፈ ደብዳቤ ነው። ስለዚህ ወንድምነት እንዳለው ከጸሎት ጋር በተገናኘ ነው። ከጸሎት ጋር በተገናኘ የተነገረ ነገር ነው ማለት ነው። ኦኬ ይናፍቋቸዋል እኮ ይላል። ይናፍቋቸዋል ሚንስ ማለት ምን ማለት ነው? ለማየት ሁሉ ጭምር ይናፍቃሉ። በህይወት አሉ። ጳውሎስ አሁን ሲናገር ለቆሮንቶስ ብቻ ሳይሆን በኤፌሶን እንዲቀመጥ ጢሞቴዎስ ልኮታል። በኋላም እንደገና ደግሞ ለቆሮንቶስ ራሱ ምን አላቸው? ጢሞቴዎስ የመጣ እንደሆነ ተቀበሉት ብሎ አለ። 16ኛው ምዕራፍ ላይ ማለት ነው። ጢሞቴዎስ የመጣ እንደሆነ ተቀበሉት፣ ማንም አይናቀው፣ እንደኔ እግዚአብሔር መንግስት ስራ የሚሰራ ነው ብሎ አለ። ስለዚህ የቆሮንቶስ አማኞች ጳውሎስን እንደሚንቁት ስለሚያውቅ ምን አለ? ሲመጣ ተቀበሉት፣ ማንም አይናቀው። ለፊልጵስዩስም ቅዱሳን ልክ እንደዚሁ ተነግሯቸዋል ማለት ነው። ምዕራፍ 2 ቁጥር 21 ላይ ኦኬ ፊልጵስዩስ ታዲያ መጽሐፍ ቅዱስን አንብቦ የማያውቅን ትውልድ እንዴት እንደሚጫወቱበት እኮ ነው የሚያሳየው። ወንድሞችና እህቶቼ ምዕራፍ 2 ቁጥር 21 ላይ ፊልጵስዩስ ምን ይላል? ከቁጥር 19 ጀምሮ ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን እልክላችኋለሁ ይላል። ወዴት? ወደ ፊልጵስዩስ ማለት ነው። ለፊልጵስዩስ ጢሞቴዎስ ጳውሎስ ሐዋርያው በኤፌሶን እንዲቀመጥ ማዞታል፣ ልኮታል። ወደ ኤፌሶንም ወደ ፊልጵስዩስም ልኮታል፣ ወደ ቆሮንቶስም ልኮታል። ለምን? አንዳንዴ የኑሯቸውን ራሱ የሚኖሩትን ኑሮ አይተው እግዚአብሔርን ስለነሱ ሊያመሰግኑ ሊያዩዋቸውም ጭምር። አዎ ኔትወርክ ነው ያስወጣው። ይዬ አቲ ኔትወርክ ወይ ፓወር ቻርጀሩ ነው። እና ይልኩ ነበር የሚኖሩበትን ህይወት የሚኖሩበትን ኑሮ። ቅዱሳን በዚያ ዘመን የነበሩት አገልጋዮችን እየላከ ልጆቹ መንፈሳዊ ልጆቹን እየላከ ቅዱስ ጳውሎስ እንደዚህ ቼክ ያደርግ ነበር። እና ፊልጵስዩስ ላይ ሲናገር ምዕራፍ 2 ፊልጵስዩስ ማለት ነው ቁጥር 19 ላይ ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ክርስቶስ ተስፋ አደርጋለሁ። እንደርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝምና። አየህ ይጨነቃል ማለት ነው። የጢሞቴዎስ የሚባል ወጣት አገልጋይ ስለ እግዚአብሔር ቅዱሳን ስለ ክርስቶስ ኢየሱስ አብያተ ክርስቲያናት ስለ ኑሯቸው ሁሉ ጭምር ይጨነቃል። እንዴት ይሆን የሚኖሩት የፊልጵስዩስ ቅዱሳን? በፊልጵስዩስ ያሉ ጌታን የተቀበሉ እህቶችና ወንድሞች የክርስቶስ አብያተ ክርስቲያናት እንዴት ይሆን ኑሯቸው? በምን አይነት ይሆን እየኖሩ ያሉት ብሎ ይጨነቃል ይላል። እና እንደርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝምና ሁሉ የራሳቸውን ይፈልጋሉ የክርስቶስን ኢየሱስን አይደለም። ነገር ግን ልጅ ለአባቱ እንደሚያገለግል ከኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ። ስለ ጢሞቴዎስ ነው የሚናገረው። እንግዲህ እንዴት እንደሚሆን ባየው ጊዜ እርሱንም ቶሎ እንድልክ ተስፋ አደርጋለሁ። ራሴም ደግሞ ፈጥኜ እንድመጣ በጌታ በኢየሱስ ክርስቶስ ታምኛለሁና ይላል። ጳውሎስ እየዞረ ቅዱሳንን ያይ ነበር።
ምን ማለት ነው? በሱ ስብከተ ወንጌል የተተከሉ አብያተ ክርስቲያናትን የዳኑ ቅዱሳንን እየዞረ ሁሉ ያያቸው ነበር።